ፓስፖርቴን እንኳን ስጠይቅ ካምፓኒው እኔ ጋር ፓስፖርት የለም ብሎኛል። አቡ ፓስፖርት እኔ ጋር የለም፣ ምንም ማስረጃ የለኝም። ገባሽ? ምንም ፓስፖርት እሱ ጋር መሆኑ ምንም ማስረጃ የለም። እሷ ግን እኔ ጋር እኔን ተቀብዬ የሚይዘው እኔ ጋር ነው ብላለች። ፓስፖርቴን የት እንዳደረሰች ጠይቂልኝ። አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ቃል በተገባልኝ መሰረት ደቂቃ እንኳን አላባከንኩማ። ወደ ስራ ወጣ ሲባል በስትረስ ውስጥ ሆኜ እያመመኝ ያውቃሉ። እዚህ ቤት ያሉ ልጆች እያመመኝ ስራ ወጥቻለሁ። ቃሌን ላለማጠፍ ሲል 11000 ኦር 13000 14000 ሰው ህዝብ ባለበት ነው አንድ ወር ስራ ካንሰሌሽኑን አሰጥቷለሁ ብላ ቃል የገባችሁ። ደጋግሜ እቺ ልጅ ሀቡ በቃሏ ትገኛለች ስል ለምን እንደዚህ ትላለች? በቃሏ ትገኛለች ብላችሁኛል። ላይቭ ላይ አሁን ድጋሚ እዚህ ጋር ታውቂዋለሽ የሶሻል ሚዲያን ነገር የዛ ሰዓት ምን አይነት ስሜት ሲሰማኝ እንደነበር ውስጤ ሲረብሽ እንደነበር ታውቂያለሽ። ግን ያው አልበገረኝም። በቃ ታውቂያለሽ ራሴን ነፃ ማውጣት ስለምፈልግ ያ ስትረስ ሁላ ሳይዘኝ ነው ወደ ስራ የወጣሁት። ቀጥታ በቃ ስራ የወጣሁት ምክንያቱም ራሴን ነፃ ማውጣት ስለምፈልግ ስራዬን ጀምሬ እየሰራሁ ነው እስከ ዛሬው ቀን ድረስ አቡ። ሲቀጥል ደግሞ ይኸውልሽ እንዴት ብዬ ልንገርሽ፣ ዛሬ እንኳን ማለት ነው ሁለት ጓደኞቼን መኪና ገጭቷቸዋል አቡ። ይሄን እንኳን ቼክ አላደረገችም። ሁለት ጓደኞቼን ነው ማንና ማን ይሄን ታውቂያለሽ? ልጅ አውቃለሁ። ደውዬ አውርቼው ረሽድ ሆስፒታል ነበረ ያለው። ከረሽድ ሆስፒታል ወጥተው ቤት ሲገቡ ልክ ሊነግሩኝ ታዴ የሚባለው ነው ይዞት ሄደው ናት የሚባለው የወደቀው ከሞተር ላይ ማለት ነው። ቤት ስንገባ እንነግርሻለን ትመጫለሽ ተባብለን ተነጋግረናል። ጋር ላይ ብለሽ ስለነበር አሁን ሲም ካርድ ይዘግተዋለሁ ቢለውም አሁን ላለማለት ይችላል እንጂ አውርቼ መኪና ከሞተር ላይ ወድቆ ረሽድ ሆስፒታል ምን ሆነ ነው እዚህ ጋር ብትተኝ ምን ሆነ ነው የወደቀው? መኪና መጥቶት ነው ወድቆ አይደለም መኪና ነው የመጣው። ይታፈር ልብላ ግን ሁለት ሰው እንዴት የተለያየ ቦታ ነው ሁለቱም መኪና የገጫቸው። ያጋጣሚ አበሾች ናቸው ሁለቱም አበሾች ናቸው። ግን ተኝተሽ እንኳን እዚህ ጋር አንድ ብር የሚያደርግልሽ ነገር የለም ካምፓኒ ሀቡ። ገባሽ? እኔ ዛሬ አካሌ እዚህ ጋር ጎሉ ነገር ብሆን ምንም የሚፈጥርልኝ ነገር የለም። ሁለት ከዚህ በፊት የገባችልኝን ቃል ህዝብ ባለበት ነው ቃል የገባችልኝ ካንስሌሽን ነው የታሰጠ 6 ወር ሰርቻለሁ። አይዲ ከወጣበት ቀን ጀምሮ 6 ወር ከምናምን ቀን ቁጭ ብያለሁ እዚህ ጋር። እኔ ከሷ ጋር ምንም ጻብ የለብኝም፣ ምንም መጥፎ ነገር የለብኝም አቡ። የምፈልገው ራሴን ነፃ ማውጣት ነው። እዚህ ሀገር እንኳን አትስራ ከተባልኩ ሙሉ ጤኔን ይዤ ወደ ሀገሬ ልመለስ። እዚህ ጋር ህዝብ ባለበት ነው መጠየቅ የምፈልገው። ጤኔን ነው የምፈልገው ነው። ነገ የሞራል ውድቀት እንዲደርስብኝ አልፈልግም። ነገ የሆነ ነገር ሆኜ አካሌ ጎሉ በስትረስ ውስጥ ነግሬሻለሁ። አሁንም የወጣሁት ስራ የሆነ ህልም ስላለኝ ነው። በቃ እቺን አንዱር እንደምንም ራሴን አሳብሼ ወይ እዚህ የተሻለ ስራ እሰራለሁ ወይ ሀገሬ ገብቼ ሀብዬ ጀምራለሁ ብዬ ስላሰብኩ እዚህ ጋር አሁን በነገራችን ላይ ስራ እንኳን ወጥተሽ ሀሳብ ቶሎ አይለቅም። እንደው የሰው ልጅ ነች ብታመነታስ ምናምን እያልሽ ከጭንቅላት ጋር እየተጣላሽ በምንነጅበት ሰዓት ብዙ ነገር ያጋጥምሻል። አሁን ላይ ደግሞ ሞር እንደዚህ ብላኝ ኢንቴንሽን ነው ስራው ሲነጋ አካሌ ቢሆን እመኚኝ አንድ ብር እንደማትረዳኝ አውቃለሁ። እንዴት ነህ ብላ እንኳን እንደማትጠይቀኝ አውቃለሁ። እኔ ያናለ ይኸው ኢትዮጵያ ህዝብ ባለበት ወደ ሰላም ወደ ሀገሬ በሰላም ላኩ ወይ ደግሞ እዚህ የተሻለ ስራም ካገኙኝ የተሻለ ስራ እኔ መስራት ችግር የለብኝም። ታውቃለች ጉብዝናዬን፣ ታውቃለች ምን አለ ስራ ያለኝን ጥንካሬ። አንቺም ገብተሽ ማየት ትችላለሽ። ኦነር ነኝ በቃ ስራ ላይ የምታማ አይነት ልጅ አይደለም። አሳይሻለሁ ሁሉም ማለት ነው። እንትን ሬት ያደርግሻል። የኛውን ከሪም ሬት ያደርጋል። ሲልቨር፣ ብሮንዝ፣ ጎልድ አለ። እኔ ልክልሻለሁ። የኔ ፐርፎርማንስ ጎልድ ነው ሀቡ። እሷ ካስወጣቻቸው ልጆች በጣት ከሚቆጠሩ ልጆች የኔና አንድ ሁለት ልጆች ጎልድ ነው። የሌላው እንዳለ ብሮንዝ ነው ሀቡ። ይሄን ያህል ጥንካሬ አለ ይለስ። ግን እባካችሁ የኢትዮጵያ ህዝብ እዚህ ጋር እንድታውቁልኝ ይፈልግ እኔ ራሴን ነፃ ላውጣ በቃ። ወይ ወደ ሀገሬ በሰላም ላኩ ወይ ካንስሌሽንን አሰተኝ እዚህ ጋር ጭንቅላቴን ማላስጨንቅበት ስራ ትንሽም ስራ ቢሆን ሰርቼ ቤተሰቦቼን ቀና አላደርግ። ፍላጎቴ ይሄና ይሄ ነው ሀቡ። ፓስፖርቴ እንኳን የት እንዳለ አላውቅም። ካምፓኒ ስጠይቅ እኔ ጋር የለም ብሏል። አዲስ እንኳን ማውጣት ብትፈልጊ 2000 ድራም ያስፈልጋል። 2000 ድራም ማለት 80000 ብር ነው በኢትዮጵያ ስትመጪው ሀቡ። ከየት ይመጣል? እኔ 6 ወር አንድ ብር አላስቀምጥም። ከየት አባት ያመጣዋለሁ? እኔ እባካችሁ ቃል ገብታልኛለች የኢትዮጵያ ህዝብ። እዚህ ጋር 6000 ምናምን ሰው አለ አይታችሁታል። ከዚህ በፊትም በውስጥ የምታወሩ እንደውም ብዙ ሰው ነው እናርግልኝ። እኔ አልፈልግም፣ የገንዘብም እርዳታ ምንም አልፈልግም ነው የምላችሁ። ምክንያቱም ተስፋ አድርጌያለሁ። በቃ ካንስሌሽን ታሰጠኛለች፣ ከተሻለ እዚህ የተሻለ ስራ እሰራለሁ። የማይቻል ከሆነ ሀገሬ ላይ ገብቼ
በምጨኔ ሹፌር ነኝ፣ የታክሲ ሹፌር ነኝ፣ የሞተር ሹፌር ነኝ። ራሴን ነፃ አድርጌ እዛ ጋር መስራት እችላለሁ። እባካችሁ ይሄን ጥያቄ ጠይቁ። እኔ ከሷ ጋር ምንም ችግር የለብኝም። ምንም ችግር የአንድ ሰፈር ሰው ነን። ለምን ይሄን አልጨካከል? ትክክል ዘላለም። አሁን እሷ ያለችው ምንድነው? ራበኝ ላሉት በቀደም እኔ ራበኝ ሲሉኝ ሄጄ ለ45 ሰው ቤቴ ምግብ አብስዬ ይዤ ሄጃለሁ። እንጀራ አማረኝ ሲሉኝ ብላለች። ይሄ ነገር እውነት ነው ነው? ይሄ እኛ ከወጣን በኋላ አይደለም ሀቡ፣ አኮሞዴሽን እያለን የሆነ ሰዓት ከካምፓኒው ጋር እንትን ነበር፣ ተጣገባ ክርክር ነበር። እሷን መጠየቅ ትቻለሽ። ፓስፖርታችን የኔና የአንድ ጓደኛዬ ፓስፖርታቸው ይመለስላቸውላ ተብሎ ነበር። በቃ ወደ ሀገራችሁ ይሄዱ። እሺ ከዛ በዚህ አጋጣሚ እሷ ጋር የምናወራ ነበር። ምንም አልክድም። እንጀራ ይዛ መጣ ሰጥታለች። ግን ብዙ ሰው እንጀራ አማረኝ ስትሉ ቤቷ አብስላ እሷ ያወራችው እውነት ነው አይደለም የሚለውን ለማወቅ ነው እኔ የምፈልገው። ቤቷ አብስላ በዩዜ እንድትሩ አድርጋ ለ45 ሰው የሚበቃ ምግብ ይዛላችሁ መታለች። በቁጥር አላውቀውም፣ ግን በካርቶን ይዛ መጣ። እዛ ጋር አኮሞዴሽን ላይ የነበረ ሰው ሰጣ። እሱ አሁን አይደለም ይሄ ነገር ኦልሞስት ከ4 ወር ምናምን በፊት መጀመሪያ የመጣው ሰው። እሱን አልክድም። አምጥታለች እዚህ ላይ አይደለም ብዙ ላይ ብለኝ ተናገር። ኦኬ እሱ እውነት ነው። ራይት አድርጌዋለሁ ያልኩት። ሁለተኛ ደሞዛችን በወር ከ15 ቀን የሚከፈለው አንፈልግም በወር ይከፈለን ስትሉ እውነት ካምፓኒውን አናግራላችኋለች? ግሩፕ ላይ ቮይስ ሰምታችኋል? የእውነት ጠይቃላችኋለች? ድርጅቱ ደሞዛቱን በወር ጠይቃላችኋለች? ስብሰባው ሰዓት ነበርኩ። አሁን እንኳን አንድ ወር ጠብቀው ሲሄዱ ልጆች ከ2 ቀን ነው ከ3 ቀን በፊት እኔ አጠገቤ ነበረ። ቮይስ ልካ ለሆነ ሰው ቮይስ ልካ ቮይሱን ደውላ ስታወራ ይሄንን ነገር የማስተካክለው 3 ቀን 4 ቀን መጀመሪያ የነሱን ጉዳይ ልግደል። በወር ከምናምን ሲሄዱ ካምፓኒው የወር የሚባል ነገር የለም የ15 ቀን ነው ሰጥቶ ያባረራቸው። 2 ልጆች ምናምን አንቀበልም አሉ። ከዛ እንዳትቀበሉ አለች። እኔ ተማውጣብኛ እንደላውራ ሀቡ እኔ ነኝ ብርሃኑ የሚባለው ከመካከላቸው ያለው የ15 ቀን ሊሰጡኝ ነው ልቀበል ወይ ሲል ብሬ አሁን ያለውበት ስሜት ጥሩ ስላልሆነ 2 ቀን ታገሰኝ፣ የ15 ቀን ግን እንዳትቀበል የወር ብሎኛል። በአጋጣሚ ማናጀራቸው ጠይቂያቸው ሰሞኑን ስራ አልገባም ልጁ እዛው ፓኪስታን ላይ ትንሽ ችግር ገጥሞት ማናጀሩ ስራ እየገባ አይደለም። ስለዚህ እንዳትቀበል እኔ አስተካክዬ የወር ነው የሚሰጥህ እንዳትቀበል ብየዋለሁ ብርሃኑ የሚባለውን ልጅ ማለት ነው። አብዛኞቹ ግን ማለት ነው እንደዛ ተነጋግረን የዛን ሰዓታችን ሉዝ አድርገን ሄደው የ15 ቀን ነው ተሰጥቷቸው የተመለሱ። ሜቢ ለአንድ ሰው ነው አንቺ ይሄን ነገር ያልሽ። እኔ ደሞዝ ከተቀበልኩ ቀበሉ ማቀው ከደወሉልኝ ነው ማወቅ የምችለው። የሆነ ሰው እኔን ሲጠይቀኝ ነው ማወቅ የምችለው። መጠየቅ የፈለገ ሰው ግሩፕ ላይ ገብቶ መጠየቅ ይችላል፣ ወይም ሊደውልልኝ ይችላል። ስልክ ይከፍታል። ግሩፕ እኮ በትክክል ደግሞ አቡ ግሩፕ ቴሌግራም ግሩፕ ላይ ነው። እኔ ዘላለምና ያብስራን ይቅርታ ካላስጠየኳቸው ሴት በሉኛለች። እውነት ነው ያወራነው። እውነት አውርተን ለምን ይቅርታ እንደምንጠይቅ ነው ግራ ይገባኛል። የት ነው እንደዛ አይነት? ከኔ ቤት ላይቭ በኋላ ነው አንቺ ቤት ላይቭ በኋላ ቴሌግራም ላይ ገብታ እኔ ይቅርታ ካላስጠየኳቸው ሴት በሉኝ ብሎ እንትኑ በተኗል ብላ በተኗለች። የዱባይ ሞተረኞች ሴት ናት እኮ እሱማ ሴት ነች። ዛቻ ነው ገባሽ? ኦኬ ስለዚህ ሴት አይደለሁም ማለት ሴት ነኝ። ሴት ነሽ ወሬ ቤቢ ያው ሀቡዬ ሴት ልትሆን ትችላለች፣ ግን ይሄ ነገር ያው ብዙ ጊዜ ማለት ሴትነት ስድብ ነው እንዴ? ሴት ነኝ ማለት ሴት ነኝ በኩራት ስድብ አይደለም። በባይብሉም ብትሄጂ በኖርማሉ በኩልም ብትሄጂ ሴትነት ስድብ። ሴት ማለት በእኔ ክርስቲያን ነኝ። ሴት ማለት ስጋሽ ከስጋዬ ደምሽ ከደሜ ነው ለተረዳው ሰው ገባሽ? አቡ ለተረዳው ሰው ነው ማለት ሴትነት ክብር ነው። ሴትነት ኩራት ነው። ሴት ነኝ ማለት ነው ማለት ነው። ሴትን እንደ ስድብ የምትጠቀሙበት ሰዎች ካላችሁ ተሳስታችሁ። ሴትነት ኩራት ነው። አም ሶ ፕራውድ እኔ ሴት በመሆኔ ኩራት ይሰማኛል። ሴት